ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? በሣድስ የዜና ቻናላችን ላይ ነው ያላችሁት። ይሄ ሁለተኛው ቻናል ነው። ከ42000 በላይ ሰብስክሪፕሽን ያለበት ነው። ትልቁ ቻናላችን ከ320000 በላይ ሰብስክሪፕሽን ያለበት። በዚህኛው ላይ ዜናዎችን ትሰማላችሁ። በጣም ጣፋጭ ትኩስ የተብራሩ ግልጽ ያሉ መረጃዎችን እሰጣችኋለሁ። በዛሬው 3 መረጃዎች ላይ ትኩረት አድርጌላችኋለሁ። የመጀመሪያው በእርግጥ ትራምፕ በኢራን ላይ አሁን ዛቻ እያሳፈረፈ ነው ያለው እንደሰማችሁት። ይሄም ዛቻ በቀጥታ ኢራን ቶሎ ትደራደር የመጨረሻው ፊሽካ ነው የተነፋው በሚል ትላንትና ማታም ዛሬም እየተወራ ያለው ነገር እሱ ነው። የመጨረሻው ፊሽካ ተነፍቷል። የመጨረሻው ማስጠንቀቂያ ተሰጥቷል። ስለዚህ የተሰጣት ጊዜ እያለቀ ነው። ስለዚህ ልትደራደር ይገባታል የሚለው ነገር በተመለከተ ትራምፕ በኢራን ላይ የተናገረው ነገር በጣም ጠንካራ ነው። በእርግጥ ዶናልድ ትራምፕ በኢራን ላይ ጦርነት ስለመጀመር ወይም ደግሞ ስለሚጀምረው ነገር እስካሁን ምንድን ነው ያለው? በእርግጥ ይጀምራሉ ወይ? ምክንያቱም በጣም ከፍተኛ ዝግጅት ነው ያለው። ይህን ነገር በተመለከተ መጠነኛ ቆይታ አድርግላችኋለሁ። በሁለተኛ ደረጃ ደግሞ ወደ ኢትዮጵያ ወደ ሀገራችን እንመጣለን። እንግዲህ ከትላንት ወዲያ ዛሬም ድረስ እየተወሩ ካሉ ነገሮች መካከል አንደኛው የአሜሪካው ከፍተኛ ባለስልጣናት የትራምፕ ምክትል የውጭ ጉዳይ ሚኒስትሩም ጨምሮ ማለት ነው በኢትዮጵያ እያደረጉ ያሉት ጉብኝት አለ። ምንድነው ምስጢሩ? ምንድነው እስካሁን የተሰማው ነገር የሚለውን ነገር እዚህ ላይ ማየት አለብን። የአሜሪካ የውጭ ጉዳይ ሚኒስትር ምክትል ሚኒስትር ናቸው ክሪስቶፈር ላንዳው ከኢትዮጵያ ባለስልጣናት ጋር ተገናኝተዋል እና የሁለቱም ሀገራት የንግድና የኢኮኖሚ ትስስርን ስለጎላበት ነጥቦች በማመልከት በጣም ጠቃሚ ነጥቦችን ይዤላችኋለሁ። በተለይም ደግሞ የኢትዮጵያውን አየር መንገድን በተለይ በቢሾፍቱ ያለውን የአየር ጣቢያ ለመገንባት በሚደረገው ሂደት ላይ የአሜሪካዎቹን ትኩረት ለመሳብ የተደረገ ነገር እንዳለ እየሰማን ነው የምንገኘው። ሌሎችም በመንግስቱ ውስጥ ምስጢራዊ የተባሉ ነገሮች ተነግረዋል። እነዚህ ምስጢራዊ የሆነ ነገሮች ምንድናቸው የሚለውን ነገር እናያለን። የአጎዋ ሁኔታ እንደተነሳም ሰምተናል። እዚህ ውስጥ ከዓለም ባንክ በተገኘ ድጋፍ ላይ መሰረት ያደረገ ውይይትም ተደርጓል ተብሏል። የንግድ ምክር አገልግሎት፣ የደህንነት ትብብር፣ ከጠቅላይ ሚኒስትሩ ጋር የተደረገ ስብሰባ፣ እዚህ ጋር የተነሱ ጉዳዮች መካከል ሌላኛው የገርድ ወይም የህዳሴ ግድቡን ጉዳይ እንደተነሳ ተሰምቷል። ከዛ ውጪ በጉብኝቱ ጊዜ ላይ ያለው ነገሮች መካከል የሁለትዮሽ ግንኙነት የሚባል የንግድ ኢንቨስትመንት እድሎች፣ የኢትዮጵያ አየር መንገድን ጉዳይ በተመለከተ የብሔራዊ ባንክ ገዢው ጋር የተደረጉ ውይይቶች፣ በጣም በርካታ ነገሮች ናቸው እዚህ ጋር የተነሱ ያሉት። ምንድነው የተባለው የሚባለው ነገርስ ምንድነው? ከጀርባ የተወሩት ነገሮች የሚለውን ነገር በተመለከተ በዚህ ፕሮግራሜ ላይ ጠንከር አድርጌ ሁለተኛው መረጃ ይዤላችኋለሁ። በሶስተኛ ደረጃ የምናነሳው በጣም ክሪቲካል መረጃ ነው። በነገራችን ላይ ይሄ እጅግ በጣም ታሪካዊ የሆነ ነገር ነው። ዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር እንግዲህ በጥር 2026 አሁን ዛሬና ትላንትና እየተወራ ያለ መረጃ ነው ወደ ቤጂንግ ያደረጉት ጉብኝት ዓለምን ለምንድን ነው ሼክ ያደረገው? ወደ ጉብኝት ወደ ቤጂንግ ወደ ቻይና ያደረጉት ጉብኝት በጣም በሚገርም ደረጃ ከ8 ዓመታት በኋላ የመጀመሪያው ዩናይትድ ኪንግደም መሪ ጉብኝት ሲያደርግ ይሄ መጀመሪያው ነው የሚሆነው። በዚህም የተነሳ በአሜሪካ ዘንድ እጅግ በጣም ታላቅ ብስጭት ተነስቷል። ትራምፕ በጣም ብስጭቱ በየቀኑ ነው እየጨመረ ያለው። ምናልባትም የደም ግፊት በሽታ እንዳይዘው የሚያሰጋ ደረጃ ላይ ነው ያለው ሁኔታዎቹ በጠቅላላ ማለት ነው። እንግዲህ እንግሊዝ ለምንድን ነው ይሄን አደረገች? ለምንድን ነው ፊቷን ከአሜሪካ ላይ ያዞረችው? ወይስ ደግሞ ምንድነው የታሰበው የሚለው ነገር በጣም አደገኛ ዜና ነው። እሱን ትኩረት አድርጌ አሳያችኋለሁ። እነዚህ ሶስቱን በዋናነት ትኩረት አደርጋለሁ። ነገር ግን በጣም በርካታ ዛሬ ላይና ትናንትና እየተነገሩ ያሉ መረጃዎች አሉ። ቀደም ብዬ እንዳልኳችሁ በትራምፕና በኢራን መካከል ፕሬዚዳንት ትራምፕ ቀጠናዊ ውጥረቱን ለማርገብ የኢራን ትልቅ ጥያቄ ማቅረባቸው ተሰምቷል። ይሄም እንግዲህ ወደ ጦርነት ጉዳዩን ሊቀሰቅስ የሚችል ጫዋፍ ላይ ከበሮ እየደለቁ ናቸው ትራምፕ እየተባለ እየተነገረ ያለው ነው ወይ የሚለውን በዛሬ ፕሮግራማችን እናያለን። የአሜሪካና የኢራን ጦርነት ማስጠንቀቂያው ይሄን በተመለከተ ተንታኞች ለዲፕሎማሲያዊ መፍትሄ የተሰጠው ጊዜ ያለቀ መሆኑን በመጥቀስ የጦርነት ስጋቱ ከፍተኛ ደረጃ ላይ መድረሱ ዛሬ ማስጠንቀቂያ ወጥቶበታል። እንግዲህ የትራምፕ ታሪፍ ማስፈራሪያም እንዲሁ ጨምሯል። አሁን ጠቅላይ ሚኒስትር ማርክ ካርኒ ከቻይና ጋር የንግድ ስምምነት ካደረጉ አሉ ካናዳን በተመለከተ ትራምፕ
ከካናዳ ወደ አሜሪካ የሚገባ ማንኛውም ምርት 100% ታሪፍ እንጥላለን በሚል ማስፈራሪያ ልኳል። ካናዳ ከቻይና ጋር ግንኙነት የምታደርግ ከሆነ በሚል ቃል በቃል አስቀምጦታል። ይሄም በጣም ዓለምን እያጦዘ ያሉ ዜናዎች መካከል ይገኛል። የሰሜን ኮሪያ ሚሳኤል ሙከራ እንደሰማችሁት ነው። እንግዲህ ሰሜን ኮሪያ ወደ ምስራቃዊ ባህር የቦሊስቲክ ሚሳኤል በመተኮስ በደቡብ ኮሪያ በአሜሪካና በጃፓን ይሄ ውግዘት የገጠመው ነገር በእነዚህ 2 ቀናት ውስጥ ሲከናወን ከተሰሙት ነገሮች መካከል ይገኛል። የዩክሬን የባቡር ላይ የተፈጸመ ጥቃት በጣም አነጋጋሪ ሆኗል። ሩሲያ በዩክሬን የመንገደኞች ባቡር ላይ የፈጸመችው ጥቃት 5 ሰዎች እንደተገደሉ እየተነገረ ነው። የኦዴሳ የድሮን ጥቃት በሚል ደግሞ የሚታወቀው የሩሲያ ድሮኖች በመኖሪያ ቤቶችና በአንድ ገዳም ላይ ጉዳት አድርሰዋል ተብሎ ተነግሯል። የዴንማርክ ጠቅላይ ሚኒስትር አውሮፓ በአሜሪካ ላይ ያላትን አሳፋሪ ጥገኝነት ለመቀነስ ወታደራዊ መስክ ራሷን ማጠናከር አለባት፣ አውሮፓ ራሷን ልችል ይገባል የሚለው ነገር በጣም አወዛጋቢ ሆኖ እየተሰማ ነው የሚገኘው። ፊንላንድ በሩሲያ መርከቦች አማካኝነት በባህር ስር የኮሚኒኬሽን ገመዶች ላይ የደረሰውን ጥቃት እያጣራው ነው በሚል መናገሯም ተሰምቷል። ከዓለም አቀፍ የንግድና ኢኮኖሚ እንዲሁም ከዚሁ ጋር በተያያዘ የተነገሩ ወሬዎች መካከል የአውሮፓ ህብረት ከህንድ ጋር ታሪካዊ የነጻ ንግድ ስምምነት መደረጉ አሁንም ድረስ እያነጋገረ ቀጥሏል። ዶላር ላለፉት 4 ዓመታት ታይቶ የማይታወቅ ዝቅተኛ ዋጋ ያስመዘገበ ነው። ትራምፕ ግን ስጋት የለኝም እያሉ ነው። ይሄም ከተሰሙ ወሬዎች መካከል ይገኛል። ሩሲያ በ2026 55 ሚሊዮን ቶን እህል ወደ አፍሪካና መካከለኛ ምስራቅ ለመላክ ማቀዷም ተሰምቷል። አማዞን በዓለም ዙሪያ 16000 ሰራተኞችን እንደሚቀንስ የአማዞን ታላቅ ተቋም 16000 ሰራተኞችን ይቀንሳል። በዚህም ደግሞ ወደ AI ወይ ወደ አርቲፊሻል ኢንተለጀንስ ሊያተኩር ይችላል ተብሎ እየተነገረ ነው የሚገኘው። ኤንቪዲያ ወይም ኒቪዲያ ተብሎ የሚታወቀው ኢንቨስትመንትን በተመለከተ ኩባንያው ለዳታ ሴንተር ማስፋፊያ $2 ቢሊዮን መድቤያለሁ ብሏል። ይሄ በጣም የሚገርሙ ዜናዎች ከሆኑት መካከል እንደሚገኝ ተነግሯል። እንግዲህ የአየር ንብረትን በተመለከተ በአሜሪካ ምስራቃዊ ክፍል ከፍተኛ ቅዝቃዜ አርክቲክ ብላስት በተከሰተ ማግስት አሁንም ባለበት ሁኔታ ላይ በፈረንሳይ ደግሞ የጎርፍ አደጋ በተለያዩ ቦታዎች ላይ ጎርፍ አደጋዎችም እየተሰሙ ነው የሚለው ነገር ከሰማናቸው ወሬዎች መካከል ይገኛል። ወደ ትንተና ወዳለባቸው መረጃዎች ይዣችሁ ሊሄድ በተለይ ደግሞ የእንግሊዙ ጠቅላይ ሚኒስትር በቻይና የሚያደርጉትን ጉዞ በተመለከተ ላሳያችሁ። በሶስተኛ ደረጃ ከማሳያችሁ ነገሮች መካከል አንደኛው በእርግጥ ትራምፕ በኢራን ላይ ጦርነትን ይጀምራሉ ወይ የሚሉትን ነገሮች የተካተቱባቸው ናቸው። ከዚህኛው መረጃ ልጀምርላችሁ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ቀደም ብዬ እንደነገርኳችሁ በኢራን ላይ ከፍተኛ ማስጠንቀቂያ ወጥቷል። ይሄም የወጣው ማስጠንቀቂያ ተንታኞች ለዲፕሎማሲ መፍትሄ የተሰጠው ጊዜ እያለቀ ነው። ስለዚህ ይሄንን በመጥቀስ የጦርነቱ ወይም በኢራን ላይ አሜሪካ ጦርነት ትራምፕ ያው ንክር ሰው ነው ጦርነት ሊጀምር ይችላል የሚለው ነገር በከፍተኛ ማስጠንቀቂያ ላይ ነው የሚገኘው። የመጨረሻዎቹ ማስጠንቀቂያዎች እየተሰሙ ነው። ምናልባት አይጀምርም ብሎ ማለት አይቻልም የሚለው ነገር ዶሚኔት አድርጓል። እንግዲህ ጦር መርከብ ስምሪቶችን በተመለከተ ትራምፕ ታላቅ አርማዳ የሚባለውን የጠሩትን የአብርሃም ሊንከን የአውሮፕላን ተሸካሚ መርከብ በሚመራ ግዙፍ የባህር ኃይል ወደ ኢራን አቅራቢያ እንዲንቀሳቀስ እንዳዘዙ ይታወቃል። የኢራን መንግስት የኒውክሌር መርሃ ግብሩን አስመልክቶ አዲስ ስምምነት እንዲያደርግ ጊዜው እያለቀ ነው የሚል የትራምፕ ጥብቅ ማሳሰቢያ ዛሬም ትላንትም እየተሰማ ይገኛል። ትራምፕ እንግዲህ አስፈላጊ ሆኖ ከተገኘ በፍጥነትና በኃይል ወይም with speed and violence እርምጃ ለመውሰድ ዝግጁ ነን በሚለው ነገር ገልጸውታል። ይሄም መሰረት ተደርጎ ሊያረገው ይችላል ሰውየው ንክ ስለሆነ እየተባለ እየተነገረ ነው የሚገኘው። ኦፕሬሽን ሚድናይት ሃመር የተባለ ወይም ኦፕሬሽን ሚድናይት ሃመር ባለፈው ዓመት 2025 ዓ.ም አሜሪካ በኢራን ላይ የፈጸመችው ጥቃትን በማስታወስ ቀጣዩ ጥቃት በጣም የከፋ ሊሆን እንደሚችል ማስጠንቀቂያ ወጥቷል። ትራምፕም ይህን ተናግሯል። የኒውክሌር መርሃ ግብሩን በተመለከተ እንግዲህ ትራምፕ ዋነኛ ትኩረት ኢራን የኒውክሌር መሳሪያ እንዳይኖራት ማድረግ ነው፣ ለድርድር ካልቀረቡ ወታደራዊ እርምጃ እንደሚወሰድ የመግለጽ ጉዳይ ትራምፕን ተመልክቶ ነገርየው በቀይ መብራት ላይ ብልጭ ድርግም የሚል ቀይ መብራት የሚመስል ነገር ነው እየታየ ያለው። ትራምፕ እንግዲህ በኢራን ውስጥ እየተካሄደ ያለውን ጸረ መንግስት ተቃውሞ መደገፍ እርዳታ እየመጣ ነው በማለት ለተቃዋሚዎች መልእክት እንደላኩ ይታወቃል። ከዚህ ቀደም በኢራን ባለስልጣናት በበኩላቸው አሜሪካ ጥቃት ከሰነዘረች ከዚህ በፊት ታይቶ የማይታወቅ ጦርነት
በጣም ከባድ ነገር ነው የሚከሰተው። ምናልባትም ሶስተኛው ዓለም ጦርነት ሊፈጠር እንደሚችል ነው እየተነገረ ያለው። ይሄንን በተመለከተ እንግዲህ አጸፋዊ እርምጃ እንደሚወስዱ ራሳቸው እንደሚከላከሉ፣ ምክንያቱም ወደ ስልጣናቸው የሚመጣ ነገር ስለሆነ አሜሪካን አጥፍተን እንጠፋለን የሚለው ነገር በግልጽ የኢራን ምላሽ እንደሆነ እየታየ ነው የሚገኘው። ቀይ መስመር የተባለው ነገርን በተመለከተ ትራምፕ ቀደም ሲል ሰላማዊ ሰልፈኞች ከተገደሉ ወታደራዊ እርምጃ ወስዳለሁ ቢሉም አሁን ወደ 30 ሺህ የሚጠጉ ሰላማዊ ሰዎች ተገድለዋል። ነገር ግን ትራምፕ ምንም ያደረገው ነገር የለም። ስለዚህ ከዲስኩር የዘለለ ነገር አሁንም አያደርግም የሚለው ትንተና እየተጨመረ ይገኛል። ምክንያቱም ትራምፕ በሁሉም አቅጣጫ ላይ ተወጥሯል። በሀገር ውስጥ ባሉ ጉዳዮችም ጭምር ከፍተኛ ውጥረት ነው ያለው። ስለዚህ ይሄ በዚህ በኢራን ላይ የሚያደርገው ነገር በሀገሪቱ ላይ ከፍተኛ ክራይሲስ ያመጣል፣ በአሜሪካም በመንግስቱ ላይም ጭምር የሚለው ነገር እየተተነተነ ነው የሚገኘው። ምንም እንኳን እንግዲህ ጦርነት ዛቻ ቢኖርም ትራምፕ ፍትሃዊ ስምምነት ለማድረግ ኢራን ወደ ድርድር ጠረጴዛ እንድትመጣ ጥሪ ያቀረቡበት ነገር ነው ሚዛን ሊደፋ የሚችለው። ጦርነት መጀመር ማለት ለአሜሪካው ትራምፕ በጣም ከባድ የሆነ ነገር ነው የሚሆንበት በሚል እየተነገረ ነው የሚገኘው። እዚህም እዚያም ወዳጆቹ እየሾለኩበት ነው። ከእጁ ላይ ያሉ ሀገራት በጠቅላላ እየወጡበት ነው። በእያንዳንዱን ሀገር ትራምፕ በማዕቀብ ነው የሚያስፈራራው። ማዕቀብ ወይም ደግሞ ማለትም በዚህ የፈረደበት ታሪፍ አለ 20%፣ 100% እያለ ታሪፍ ነው የሚያስፈራራው። ይህም ዛሬ ካናዳ ላይ ያወጣው ታሪፍ ማስፈራሪያም ከዚህ ጋር የተያያዘ ነው። ካናዳ ከቻይና ጋር ንግድ ስምምነት የምታረግ ከሆነ 100% ወደ አሜሪካ የምታስገባው ምርቷ ላይ ታሪፍ እጭናለሁ የሚለው ነገር በተለይ ለካናዳ ከፍተኛ ብስጭት እንዳመጣና ከአሜሪካ ጥገኝነት ነፃ መውጣት አለብን የሚለውን የአውሮፓዎቹን አካሄድ እየተከተለች የምትሄድበት መንገድ በር ሊከፍት ይችላል ተብሎ እየተነገረ ነው ያለው። ስለዚህ በብዙ አቅጣጫ የተወጠረ ሰው ስለሆነ ጦርነቱ መጀመር ለውድቀቱ መፋጠኑ ነው በሚል እየተነገረ ነው የሚገኘው። ስለዚህ ዓለም አቀፍ ታዛቢዎችና ወታደራዊ ባለሙያዎች በሚቀጥሉ ጥቂት ቀናት በሁለቱም ሀገራት በአሜሪካና በኢራን መካከል ጦርነት ሊቀሰቀስ የሚችልባቸው ወሳኝ ጊዜያቶች ናቸው። ይህንን ግን ልንክድ አይገባም እየተባለ ማስጠንቀቂያ መውጣቱን እየሰማን እንገኛለን። ክቡራትና ክቡራን ቤተሰቦቼ ከዚህ ጋር በተያያዘ ወደ እንግሊዝ ጉዳዩ ይዞን ይሄዳል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር እንግዲህ አሁን ባለበት ሁኔታ ወደ ቻይና ያደረጉት ጉብኝት ዓለምን በከፍተኛ ሁኔታ ነው እያነጋገረ ያለው። እንግዲህ ውድ ቤተሰቦቼ ጠቅላይ ሚኒስትር ኬር ስታርመር ሮብ ጥር 28 2026 ዓ.ም ቤጂንግ የገቡ መሆናቸው ዓለም ላይ በከፍተኛ ደረጃ መነጋገሪያ ሆኗል። ይህም ባለፉት 8 ዓመታት ውስጥ አንድ የዩናይትድ ኪንግደም መሪ ወደ ቻይና ሲያደርጉ እንዲህ የመጀመሪያ ጉብኝት ነው ተብሏል። ጠቅላይ ሚኒስትሩ እንግዲህ በቻይና ለ4 ቀናት የሚቆይ ይፋዊ የሥራ ጉብኝት እንደሚያደርጉ ነው የተነገረው። የዚህ ዋነኛው ዓላማ በሚል ተነግሯል። እሱም የጉብኝቱ ቀዳሚ ግብ በሁለቱ ሀገራት መካከል ያለውን ግንኙነት መጠገንና ለብሪታንያ የንግድ ተቋማት በቻይና ያላቸውን እድል ማስፋፋት ነው በሚል ተናግረውታል። እንግዲህ ይሄም ከፍተኛ የንግድ ልዑክ እንዳሰማሩ እሳቸውም ተነግሯል። ስታርመር ከ60 በላይ ብሪታንያ የንግድ የባህልና የስፖርት ተቋማት መሪዎችን ያካተተ ልዑክ እየመሩ ይዘው መሄዳቸው የተነገረ ይገኛል። ይሄ በትራምፕ ዘንድ ከፍተኛ ብስጭትን ፈጥሯል። ከሰሞኑ እንደሰማችሁት የአውሮፓ ህብረት ከህንድ ጋር ያደረጉት ስምምነት የስምምነቶች ሁሉ እናት በሚል the mother of all deals በሚል እየተነገረ ያለው በህንድና በምዕራቡ ዓለም ላይ የተደረገው ግንኙነት በአሜሪካና በምዕራቡ ዓለም መካከል ያለው መፈልቀቅ በግልጽ ያሳየ ነው ተብሏል። ይሄም የዛ ተከታይ ነው እንደምታዩት ማለት ነው። የእንግሊዙ ጠቅላይ ሚኒስትር ወደ ቻይና ያደረጉት ጉዞ ደግሞ ከዛ በላይ በጣም አስደንጋጭ እንደሆነ እየተነገረ ይገኛል። እንግዲህ በልዑክ ውስጥ በኤችኤስቢሲ የሚባል የኤርባስ እንደገና ይታወቃል። የአስትራፌዚካል ወይም አስትራዜኔካ የሚባለው ተቋም እንደገና የጂኤስኬ ከፍተኛ የስራ ኃላፊዎችም አብረው በዚህ ልዑክ ውስጥ ተካተው ሄደዋል። ስለዚህ ከቻይና ጋር የሚያደርጉት ንግድ ግንኙነት ከቢዝነስም አንጻር የሚታይ መሆኑን በግልጽ ያሳየ ነው። ጂ ጂንፒንግ ጋር ተገናኝተው በንግድ በኢንቨስትመንትና በብሔራዊ ደን ጉዳዮች ላይ ይወያያሉ። አሁን የተጠበቀ ያለው ጉዳይ ይሄ ነው። ሁለቱ ሀገራት በንግድና ኢንቨስትመንት ትብብር ላይ የሚያተኩር ሰነድ ለመፈረም እንዳቀዱ ተነግሯል። ይሄም ለትራምፕ በጣም ነርቭ የሚነካ ነገር ነው። ስታርመር እንደተናገሩት እንግዲህ ወጥ የሆነ አቀራረብ ያስፈልጋል የሚለው ነገር ትልቁን ቦታ ይዟል። ከቻይና ጋር ያለውን ግንኙነት ከወርቃማ ዘመን ወደ በረዶ ዘመን ከሚዋዥቅ ይልቅ ወጥና ስልታዊ የሆነ አቀራረብ ለመከተል ቃል ገብተዋል። ስለዚህ በሚዋዥቅ ላይ ነገር አንመሰረትም የሚል ምክንያቱም ከአሜሪካዎቹ ጋር ተረስታተዋል። አሁን ባለበት ሁኔታ ላይ አሜሪካ ቀጣይም የሚነሱት መሪዎች ከትራምፕ በላይ እብድ መሪ ሊነሳ ይችላል። በዚህም የተነሳ ከምዕራቡ ዓለም ጋር ተገለን መኖር ወይም አሜሪካ ራሷን የቻለች ከምዕራቡ ዓለም የተገለለች ራሷን የቻለች የራሷን ሄሚስፌር የምትጠብቅ አገር የሚለው አስተሳሰብ አሁን አሜሪካዎቹ ፖለቲከኞች ላይ በተለይ ሪፐብሊካኖቹ ላይ ገብተዋል። ስለዚህ ከትራምፕም የላቀ እንደዚህ አይነት አስተሳሰብ ያለው ሰው ሊመጣ ይችላል የሚለው ስጋት ካሁኑ ምዕራባውያንን ባዶ ሜዳ ላይ እንዳስቀራቸው ለምሳሌ በኔቶ
ከኔቶ ጋር ያላቸው ግንኙነት ኔቶ እንደምታውቁት አሜሪካ በኔቶ ላይ ምን ያህል አወዛጋቢ ነገር ይዛ እንደመጣች ትራምፕ ይታወቃል። ለኔቶ የሚደረገውን ድጋፍ የመቀነስ እንግዲህ መካከለኛ ላይ ያሉ በጣም ታዋቂ የሚባሉ ትላልቅ እንደ የዓለም ጤና ድርጅት አይነት ተቋማትን በጠቅላላ አሜሪካንና ምዕራባውያን የሚያስተሳስሩት እንደዚህ ተቋማትን ነቅሎ ከዛ የማስወጣት ሂደት እንግዲህ ምዕራባውያን ሜዳ ላይ ዘርሮ የመጣል አጋልጦ የመጣል ችግር እንደተከሰተ አውቀዋል። ስለዚህ ቶሎ በጊዜ ራሳችን ማዳን አለብን የሚለው የምዕራባውያኑ የአውሮፓዎቹ ሩጫ አንዱ ትይዩ ነገር ቢኖር ከቻይና ጋር የሚኖራቸውን ግንኙነት ማጠናከር እንደሆነ ማለዘብ እንደሆነ በትክክል የተረዱበት ጊዜ ላይ ነው ያሉ ተብሎ እየተነገረ ነው የሚገኘው። እንግዲህ ዩናይትድ ኪንግደም ከቻይና ጋር ያላት የንግድ ትብብር ስታጠናክረው ከዩናይትድ ስቴትስ ጋር ያላትን የጠበቀ ግንኙነት ሳይነካ ለማስቀጠል የማረገው ጥረት ዲፕሎማሲያዊ ገመድ ላይ የሚደረግ ጉዞ ነው የሚለው ንግግራቸው በትክክል የስቶርመር ንግግር ነው። ይሄ በግልጽ መሰማቱ ግልጽ እየሆነ የመጣ መሆኑ ይታያል። ስቶርመር የቻይና ቆይታቸውን ካጠናቀቁ በኋላ ቅዳሜ ወደ ጃፓን በማብራት ከጃፓኑ ጠቅላይ ሚኒስትር ታካኢቺ ሳናኤ ጋር እንደሚወያዩ መነገሩ እየተሰማ ነው የሚገኘው። ይሄ በአሜሪካና በምዕራባውያኑ መካከል በአውሮፓዎቹ መካከል ከፍተኛ ስንጥቃት ለመፈጠሩ ትልቅ ማሳያ ነው እየተባለ እየተነገረ ይገኛል። ወደ መጨረሻው መረጃ ልውሰዳችሁ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ የጉብኝቱ ዋነኛ ዓላማ የክሪስቶፈር ላንዳው ጉብኝት አንዱ ዋናው ዓላማ የአሜሪካ የንግድ ተሳትፎና ኢንቨስትመንት በኢትዮጵያ ለማስተዋወቅ ነው የሚል ነው። ይህንን የያዙት ነጥብ አድርጋችሁ ምክትል ሚኒስትሩም በኢትዮጵያ በመካሄድ ላይ ያለውን አጠቃላይ የማክሮ ኢኮኖሚውን ማሻሻያ መርሃ ግብር አድንቀዋል። ድጋፋቸውንም እንዳረጋገጡ ተነግረዋል። ከዚህም ተያይዞ የውጭ ጉዳይ ሚኒስትሩ ጋር የተደረገ ውይይትም እንደነበረ ሰምተናል። ከውጭ ጉዳይ ሚኒስትር ከጌዲዮን ጢሞቴዎስ ጋር የሁለትዮሽ ግንኙነት የማጠናከርና የጋራ የክልል ጉዳዮች ላይ በሚል ውይይት ተደርጓል እንደሰማችሁት። እንግዲህ ጉብኝቱ የተካሄደው በጥር 28 2026 እንደሆነ ታውቃላችሁ። የአፍሪኮሙም አዛዥ ጄኔራል ዳግቪን አንደርሰንም በዚህ ውስጥ የተካተቱ ናቸው። የአሜሪካ የአፍሪካ ኮማንድ ናቸው። በጣም ወሳኝ የተባለ ጉብኝት ነው። እንግዲህ ጉብኝቱ በአሜሪካ ኢትዮጵያ የሁለትዮሽ ግንኙነት የንግድ ትስስሮች ለማጠናከር ያለመ ነው የሚለው ነጥብ ደግማቸው ያዙት። ልኡካኑ ከጠቅላይ ሚኒስትሩ አብይ አህመድ ጋም እንደዚሁ ተነጋግረዋል። ጠቅላይ ሚኒስትሩ ውይይቱን ተገቢ በጋራ መከባበር ላይ የተመሰረተ መከባበር የምትለዋንም ቃል እዚህ ላይ ያዟት የተመሰረተ በሚልም በራሳቸው ገጽ ላይ እንደገለጹ ጠቅላይ ሚኒስትሩ ተነግሯል። ላንዳው ደግሞ በክልሉ ከሚገኙ የግብጽ፣ የኬንያ፣ የጅቡቲ ተጨማሪ ኢትዮጵያን በእነዚህ ሀገራት ተጨማሪ አድርገው ነው እየጎበኙ ያሉት። እንደሚታወቀው ጉብኝቱ የተካሄደው የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓልን ምክንያት በማድረግ በተዘጋጀ ኤክስፖ ወቅት ላይ እንደሆነ ይታወቃል። የአሜሪካ ባለስልጣናት በኤክስፖ ላይ ተገኝተዋል እንደሰማችሁት። የኢትዮጵያ የውጭ ጉዳይ ሚኒስትር ከአሜሪካው ጋር ያለውን ዲፕሎማሲያዊ ግንኙነት የ120 ዓመታት በላይ እድሜ እንዳለው የገለጹበት ነው። ላንዳው በአፍሪካ ህብረት ዋና መስሪያ ቤትም የህብረቱን ኮሚሽን ሊቀመንበር መሐመድ አሊ ዩሱፍን ጋርም እንደተገናኙም ተነግረዋል። እንግዲህ ላንዳው ከውጭ ጉዳይ ሚኒስትር ከጌዲዮን ጢሞቴዎስ ጋር የተገናኙበትም ነገር ተሰምቷል። ውይይቱ የሁለትዮሽ ግንኙነትን ማጠናከር ላይ ያተኮረ የሚል የጋራ ፍላጎት ጉዳዮች ላይ በትብብር መንገዶች መገምገም፣ በዋና የክልልና ዓለም አቀፍ ጉዳዮች ላይ የሀሳብ ልውውጥ ማድረግ በሚል እየተነገረ እንደሆነ ታውቋል። ከዚህ ውጭ ደግሞ የገንዘብና ኢኮኖሚ ባለስልጣናት ጋር የሚደረገው ውይይት አለ። ላንዳው ከገንዘብ ሚኒስትሩ አህመድ ሸዴ ጋር ተገናኝተዋል። የአሜሪካ ድጋፍ ለኢትዮጵያ ኢኮኖሚ ማሻሻያ አጀንዳ ቀዳሚ የውይይት ርዕስ እንደነበረም በኢትዮጵያ ማክሮ ኢኮኖሚ ማሻሻያ መርሃ ግብር የተገኘውም አጠቃላይ እድገትንም ላንዳው አድንቀውታል። ሚኒስትሩ ስለ አዲሱ ዓለም አቀፍ አውሮፕላን ማረፊያም ፕሮጀክት ለልኡኩ እንዳሳወቁም ተሰምቷል። የአህመድ ሸዴ ናቸው ያሳወቁት። አህመድ ሸዴ እንግዲህ የአሜሪካ የፋይናንስ ተቋማትና ስራ ተቋራጮች በፕሮጀክቱ ላይ እንዲሳተፉ በቀጥታ ነው ጥሪ እዚህ ላይ ያቀረቡት። እንደሚታወቀው ሚኒስትሩ የአሜሪካ የፋይናንስ ተቋማት የስራ ተቋራጮች በፕሮጀክቱ ላይ ቢሳተፉ ሊመጣ የሚችለውን ነገር በተመለከተ አስፍተው አስረድተዋል። ከዛ ጋር በተያያዘ የአሜሪካ በላይ መሰረት ተደርጎ ግንባታው የሚፈጸም ከሆነ ትልቅ ስኬት ሊሆን እንደሚችል በግልጽ የሚያሳይ እንደሆነ ይታወቃል። ሚኒስትሩ የአሜሪካ በተለይም የግል ዘርፍ ተሳትፎና ኢንቨስትመንትን በኢትዮጵያ ለማስፋት በጣም ጠንካራ ፍላጎት እንዳላትም አሜሪካ የወከሉት ሰዎች ገልጸዋል። ዘላቂ የኢኮኖሚ ልማትን ለማራመድ የጋራ ቁርጠኝነትንም ማረጋገጥ የሚል ውይይቱ የንግድ ትስስርን ማጠናከርም በሚል እዚህ ላይ ተብራርቷል። ላንዳው
ከፕላንና ልማት ሚኒስትር ፍጹም አስፋው ጋርም እንደተገናኙ ተነግሯል። ከብሔራዊ ባንክ ገዢ ኢዮብ ተካልኝ ጋርም የገንዘብና የባንክ ስርዓት ማሻሻያውን ተወያይተዋል። ምንድነው ይሄ ሁሉ ውይይት የሚለውን ነገር እዛ ላይ ማየት ይችላልላችሁ። ለኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰውንም ጋርም ተነጋግረዋል ተብሏል። የአሜሪካ ባለስልጣናት ለአሜሪካ ኩባንያዎች በኢትዮጵያ የንግድ እድሎችን እያስተዋወቁ እንዳሉም የሚገልጽ ነገር ነው እየተነገረ ያለው። የኢኮኖሚ ትብብርን በማስፋት የጉብኝቱ ግልጽ ዓላማ እንደነበረም እዚህ ላይ ተካቶ ታያላችሁ። የአሜሪካ ድጋፍ በቴክኒክ ድጋፍ፣ በግሉ ዘርፍ ተሳትፎ፣ በዓለም አቀፉ የፋይናንስ ተቋማት ጋር በመተባበር የሚደረገውም ነገር ላይ እዚህ እንደተገለጸ ተሰምቷል። ከዚህ ውጪ ደግሞ የጸጥታና የክልል ትብብር ሁኔታዎችንም በተመለከተ ተዳስሷል። ጄኔራል አንደርሰን የሁለቱ ሀገራት የረጅም ጊዜ ግንኙነትን ማረጋገጫ ነው በሚል ገልጸውታል። የክልል ሰላም፣ የአካባቢው ሰላም፣ ደህንነት ጉዳዮች ላይ ውይይት እንደተደረገ ተሰምቷል። ሽብርተኝነትን መዋጋት የጋራ የትብብር መስክ ነው በሚልም ተገልጿል። እንደ አልሸባብ እና የአይኤስአይኤስ ያሉ አሸባሪ ቡድኖች የሚመጡ ስጋቶችን በጋራ ለመፍታት ተስማምተዋል ተብሏል። የኢትዮጵያ መከላከያ ሚኒስትር ኢንጂነር አይሻ መሐመድም ከሉካዱ ጋር እንደተገናኙ ተነግሯል። ሁለቱም ወገኖች በብሔራዊ ጥቅሞቻቸው ለማስጠበቅ በመከባበር የሚለውን ነገር አብሮ ለመስራት መስማማታቸው ነው እየተነገረ ያለው። የሁለትዮሽ ወታደራዊ ትስስርን ወደ ከፍተኛ ስትራቴጂካዊ አጋርነት ለማሳደግ ስምምነት ያስፈልጋል። ይሄን ዙሪያ ላይ ሰርተናል የሚለውንም ነገር ተነግሯል። የኢትዮጵያ መከላከያ ዋና አዛዥ ፊልድ ማርሻል ብርሃኑ ጁላንም በተመለከተ በጉብኝቱ እንደተሳተፉም ጭምር ተነግሯል። የአሜሪካ ባለስልጣናት የኢትዮጵያን የመከላከያ ዘርፍ ዘመናዊ የማድረግ ጥረቶችንም አስተውለናል ብለዋል። በኢትዮጵያ አቪዬሽን ኤክስፖ የሀገር ውስጥ መከላከያ ኢንዱስትሪ እድገትንም ጭምር ማየታቸው ጄኔራል አንደርሰን በተለይ የወደፊት የደህንነት ትብብር ማዕቀፍ ለማዘጋጀት እንዲረዳ ይሄ ያግዘናል የሚለውን ነገር መናገራቸው መወያያ ነጥብ እንደሆነ ተሰምቷል። የአሜሪካ ልዑካን ቡድን እንግዲህ የኢትዮጵያን እንግዳ ተቀባይነትንም ጭምር ነው ያደነቁት። በጉብኝቱ ወቅት የሁለቱን ሀገራት አጋርነት ማጠናከር እንደሚቀጥልም መገለጹ እዚህ ላይ ተወስቷል። የአፍሪካ ህብረት ኮሚሽን ሊቀመንበር የአሜሪካው ጋር ያላቸውን ስትራቴጂካዊ አጋርነትንም ጭምር ማረጋገጣቸው ተነግሯል። በአሜሪካ በኤዩ እና በዩኤስ በአሜሪካ መካከል በስትራቴጂካዊ መሰረተ ልማትና ኢንቨስትመንት ላይ የስራ ቡድኑ በዙሪያ ላይ እንደተወያየ ነው የተነገረው። የስራ ቡድኑ ከፍተኛ ጥራት ያለው የንግድ መሰረተ ልማትን ለማሰባሰብ ያለመ ነገር ነው ተብሏል። በጉብኝቱ ወቅት ሌሎች የአካባቢውን ሀገራትን ጉዳዮችን ጭምር እንደተነሱ ምናልባትም እዚህ ሶማሌላንድም ጉዳይ ሳይነሳ እንዳልቀረ የኢትዮጵያ የወደብ ጉዳይም እዚሁ ሳይነሳ እንዳልቀረ እየተነገረ ነው። ምናልባትም መንግስት ከዚህ ጋር ለሚደረገው ድይቶችና ውይይቶች መደራደሪያ ነጥብ ብሎ ሊያቀርብ የሚችላቸው ነገሮች መካከል አንዱ በተለይ ከገርድ ጉዳይ ጋር ተያይዞ የተነሱ ጉዳዮች እንደነበሩ ነው የተሰሙት። ጉብኝቱ በፕሬዝዳንት ትራምፕ በታላቁ የህዳሴ ግድብ ገርድ ላይ ሽምግልና ለመስጠት ፍላጎት እንዳላቸው ከገለጹ በኋላ የሆነ በመሆኑ በዚህ ጋር ውይይት ሳይደረግ የማይቀር ነው እየተባለ ይነገራል። ከዛ ጋር ከተደረገ ደግሞ በግልጽ እዚህ ቦታ ላይ ኢትዮጵያ የባህር መውጫ በር ጥያቄዋን አብራ ማቅረቧ አይቀርም እየተባለ እየተነገረ እንዳለ ሰምተናል። አጓን በተመለከተ እንግዲህ የአሜሪካ ተወካዮች ምክር ቤት የአፍሪካ እድገትና እድል ህግ የተባለውን አጓ ማራዝሙ ቢታወቅም ኢትዮጵያን ሊካተት የሚችልበት ሁኔታ አሁንም ግልጽ አልነበረም። ነገር ግን በዚህ ውይይት ላይ ተነስቷል ተብሎ እየተነገረ እንዳለ ለመረዳት ችለናል። ከዚህም ውጪ እንግዲህ በኢትዮጵያ ውስጥ የውጭ ምንዛሬ እጥረት ትላልቅ የአሜሪካ ኩባንያዎችን ጨምሮ ለሁሉም አስቸጋሪ እንደሆነ እዚህ ቦታ ላይ የተገለጸ ነገር እንዳለ ሰምተናል። በዓለም ባንክ የተገኘ ድጋፍን በተመለከተ ኢትዮጵያ በቅርቡ በዓለም ባንክ $1 ቢሊዮን የገንዘብ ድጋፍ ማግኘቷ የኢኮኖሚ ማሻሻያ አጀንዳዋን አካል ነው ተብሎ በዚህ ውይይት ላይ መነሳቱ እየተነገረ ይገኛል። ጉብኝቱ በአጠቃላይ በጣም ኤፌክቲቭ የሆነ ነገር አምጥቷል ተብሎ ነው የሚታሰበው። ነገር ግን ከጀርባ የሚነሱ ጉዳዮች መካከል አንደኛው ምናልባት የህዳሴ ግድቡን በተመለከተ የሚነሱ የድርድር ሀሳቦችም በስፋት ሳይሆን በቀጭኑ ሳይነሳ እንዳልቀረና ለዚህም ኢትዮጵያ የቀይ ባህር መውጫ በር ለማግኘት አሜሪካ ድጋፍ የምታደርግላት ከሆነ ከህዳሴ ግድቡ ጋር የተያያዘው ነገር በተመለከተ በር ሊከፍት የሚችል ነገር እንዳለ የሚያሳዩ ነገሮችም ከጀርባ ሰምተናል። ግን እርግጠኞች ስላይደለን በዚህ ዙሪያ ላይ ብዙ ትንታኔ መስጠት አልፈለኩም። ስለማንኛውም ግን እነዚህ ሀሳቦች መነሳታቸውን ሰምተናል። ይሄ በኢትዮጵያ ዲፕሎማቲክ ግንኙነት ላይ ትልቅ ነገር ሊፈጥር እንደሚችል ይነገራል። ግን በጣም በሚያሳዝን ሁኔታ ከመንግስት ውጪ ያሉ ወይም የመንግስት ተቋሚዎች በሚተቹት መልኩ ደግሞ ሲታይ በተለይ የአሜሪካ ከፍተኛ ባለስልጣናት በአየር ኃይሉ በተጎበኘበት ቦታ ላይ ያሉ ቦታዎች ማለት የተለያዩ የኢትዮጵያ ክልሎች ላይ በድሮን መንግስት ድብደባ በሚፈጽምበት በዚህ ሁኔታ ላይ እነዚህ የድሮን ጉዳዮችን ሄዶ መጎብኘት በጣም አሳፋሪ የአሜሪካ ተግባር ነው በሚልም ተቃዋሚዎች በከፍተኛ ሁኔታ ድምጻቸውን እያሰሙ ያሉበት ሁኔታ ላይ ከፍተኛ የአሜሪካ ባለስልጣናት
በዚህ ሁኔታ ላይ ይሄ ባለበት ትችት ውስጥ ባለበት ሁኔታ ጉብኝታቸውን ወይም ደግሞ ውይይታቸውን ያደረጉ እንዳሉና ሊጠናቀቅ መቃረቡን ጭምር የጉብኝቱ ጊዜን በተመለከተ ከጥር 24 እስከ የካቲት 1 ቀን 2026 ሊቆይ እንደሚችል ነው የሚነገረው። ስለዚህ ከዚህ በኋላ ምናልባትም ወደ 5 ቀን ያክል ይሄ ውይይትና ግንኙነቶች እንደሚቀጥል እየተነገረ እንዳለ ለመስማት ችለናል። ክቡራትና ክቡራን የሣድስ የዜና ገጽ ቤተሰቦቻችን ስለምትከታተሉልን እግዚአብሔር ያክብረን ማለት እንወዳለን። ይሄን ፕሮግራም ላይክ በማድረግ ሼር በማድረግ ለብዙ ሰዎች ብታካፍሉልን የዜና በጣም ታማኝ የሆነና እጅግ በጣም ጥንቅቅ ብሎ የተዘጋ በጣም የተለፋባቸውን ዜናዎች ላካፍላችሁ ይችላል ማለት ነው። በጣም በሚገርም ደረጃ የጋዜጠኝነት ሙያዬ ለረጅም ጊዜ አብሮኝ የቆየ በብዙ ንባብ በብዙ ትንተናዎች ውስጥ ብዙ የቆየ እውቀት ይጠቅማችኋል። ይሄንን ካገኛችሁ ደግሞ በሀገራችን ዙሪያ ላይ የጠለቀ መረጃና እውቀት እንድትይዙ ያደርጋችኋል። ቻናል ስለምትከታተሉኝ እግዚአብሔር ያክብርልኝ ማለት እወዳለሁ። በዚህ ቻናሌ ላይ ጋዜጠኛ ዐቢይ ይልማ አብራችሁ ቆይታ አድርጌያለሁ። እውቀት ታላቁ እግዚአብሔርን ታከብራለች። ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት